ሰላም ሰላም እንደምን አላችሁ ተማሪዎች? ይህ የዘጠነኛ ክፍል የታሪክ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ አራተኛውን ክፍል እንመለከታለን። መነሻ የምናደርገው 4.3 ዲቨሎፕመንት ኦፍ ኤርሊ ካፒታሊዝም የሚለውን ነው። እንደምታስታውሱት እንግዲህ እንደ ሜዲቫል ፔሪድ ኢን ኢሮፕ ለረጅም ጊዜ የነበረው ፖለቲካል፣ ሶሻል፣ ኢኮኖሚክ ሲስተም ፊውዳሊዝም ነበረ። በኋላ በተለይ ኢን ሌት 16th ኤንድ ኤርሊ 17th ሴንቸሪ ኢት ዋዝ ሪፕለስድ ባይ ኤርሊ ካፒታሊዝም ወይም በቅድመ ካፒታሊዝም ተተክቷል። ስለዚህ ፎር ሎንግ ታይም ኢን ሜዲቫል ኢሮፕ ኢን ሜዲቫል period, sorry, in the medieval period, for long time, the political, economic, and social system was ፊውዳሊዝም ነበር ወይም ደግሞ የፊውዳል ስርዓት ነበር። እንግዲህ ፊውዳሊዝም ኢን ኢሮፕ የሚለውም በስፋት ተወያይተናል ከዚህ ቀደም። ፊውዳሊዝም ምን አይነት የኢኮኖሚ ስርዓት ነበረ? አብዛኛውን የሀገርን ኢኮኖሚ እነዚህ ኢኮኖሚካሊ አንፕሮዳክቲቭ የሚባሉ ኢንተርፕራይዞች ላይ ኢንቨስት የሚያደርግ ነበረ። ፊውዳሊዝም was invest more on economically unproductive enterprise such as construction of pyramids, cathedrals or churches, palaces, monuments, ኤንድ ኤክሴትራ። እነዚህ ኢኮኖሚካሊ አንፕሮዳክቲቭ የሚባሉ ወይም ደግሞ ትርፍ የማያስገኙ ምርት ማምረት የማይችሉ ኢንተርፕራይዞችን በመገንባት እንደ ፒራሚድ፣ ካቴድራል፣ ፓላስስ፣ ሞኑመንትስ የመሳሰሉ ነገሮችን በመገንባት ነበረ የሚታወቀው። በት ላተር the feudal system was replaced by early capitalism. But later, that is in the late 16th century or early 17th century, feudalism was replaced by early capitalism. ካፒታሊዝም ምንድን ነው የሚለውን እንመልከት። ዋት ኢዝ ካፒታሊዝም? ካፒታሊዝም ምንድን ነው? ፊውዳሊዝም ወደ ኤርሊ ካፒታሊዝም ተሸጋገረ ስንልስ ምን ለውጥ ተከስቶ ነው ኤርሊ ካፒታሊዝም ጀመረ ልንል የምንችለው? ወይም ጊዜው የኤርሊ ካፒታሊዝም ዘመን ነው ወይም ኤርሊ ዲቨሎፕመንት ኦፍ ኤርሊ ካፒታሊዝም ስንል ካፒታሊዝም ራሱ ምን ሆኖ ነው ኤርሊ ዲቨሎፕመንት ኦፍ ካፒታሊዝም የምንለው ወይም ዲቨሎፕመንት ኦፍ ኤርሊ ካፒታሊዝም የምንለው የሚለውን እንመልከት። ሶ ካፒታሊዝም ምንድን ነው? እንግዲህ ካፒታሊዝም የዛን ኢኮኖሚክ ሲስተም ዛት አለው ፕራይቬት ቱ ኦውን ዴር ኦውን ኢኮኖሚ፣ የራሳቸው ኢኮኖሚ እንዲኖራቸው የሚፈቅድ የኢኮኖሚ ስርዓት ነው። ኢዝ አን ኢኮኖሚክ ሲስተም that
allows individuals to own their economy የራሳቸው ኢኮኖሚ እንዲኖራቸው የሚፈቅድ ነው። ወይም ደግሞ ካፒታሊዝም ኢዝ አን ኢኮኖሚክ ሲስተም ዛት አሎውስ ቱ አኩሙሌት ላርጅ ካፒታል ኢዝ አን ኢኮኖሚክ ሲስተም that allows the accumulation of large capital. Or capitalism is an economic system, is an economic system that allows capital to be invested in productive economy, or enterprises, not in unproductive enterprise, not in economically unproductive enterprise. ላይክ ፊውዳሊዝም ያደረገው እንደነበረው ኢንቨስቲንግ ኢን ፕሮዳክቲቭ ኢንተርፕራይዝ፣ እነዚህ ኮንስትራክሽን ኦፍ ካቴድራል፣ ኮንስትራክሽን ኦፍ ፒራሚድስ፣ ኮንስትራክሽን ኦፍ ፓላስ ሞኑመንትስ ያደርገው እንደነበረው ሳይሆን እነዚህ ፕሮዳክቲቭ ኢንተርፕራይዝ ወይም አምራች የሆኑ ድርጅቶች ላይ ሰው ገንዘቡን ኢንቨስት እንዲያደርግ የሚፈቅድ የኢኮኖሚ ስርዓት ነው። ወይም ደግሞ ካፒታሊዝም ፕሮዳክሽን ኤንድ ኤክስቼንጅ እንዲኖር እና ከተሞች የዚህ ማዕከል እንዲሆኑ የሚያደርግ ነው። ካፒታሊዝም ኢዝ አን ኢኮኖሚክ ሲስተም that makes towns and cities to be the center of production and exchange. ከተሞች የምርታማነትና የኤክስቼንጅ ወይም የትሬድ ማዕከል የፕሮዳክሽን እና የኤክስቼንጅ ወይም ትሬድ ማዕከል እንዲሆኑ የሚያደርግ ስርዓት ነው። ስለዚህ ያኔ እንግዲህ እንደምታስታውሱት በፊውዳል ስርዓት ፊውዳሊዝም ኢን ዩሮፕ ከተሞች የመስህብ የሚሆኑ ግንባታዎች የሚደረጉባቸው ትርፍ ሊያመርቱ የማይችሉ ግንባታዎች የሚገነቡባቸው ነበሩ። ስለዚህ ይሄ ኤርሊ ካፒታሊዝም ግን ይህንን አይነት የፊውዳል ስርዓት በማስወገድ ከተሞች የፕሮዳክሽንና የኤክስቼንጅ ሴንተር እንዲሆኑ ያደረገ የኢኮኖሚ ስርዓት ነው። ኦፍኮርስ ኢትስ የፖለቲካም ሲስተም ነው። ስለዚህ የ16ኛው መቶ ክፍለ ዘመን መጨረሻና የ17ኛው መቶ ክፍለ ዘመን መጀመሪያ የነበረው የፊውዳል ስርዓት ወድቆ ኤርሊ ካፒታሊዝም ወይም ደግሞ እንዲህ አይነቱ የኢኮኖሚ ሳቢ በአውሮፓ እንዲመጣ አድርጓል ማለት ነው። ሌላው ከዚህ ቀጥለን የምናየው ኤጅ ኦፍ ኤክስፕሎሬሽን ኤንድ ዲስከቨሪስ ነው። 4.4 the age of exploration and discoveries. The age of exploration and discoveries እንግዲህ ቢጊኒንግ ኦፍ ኤርሊ ካፒታሊዝም
በአውሮፓ ከተሞች የምርትና የንግድ ማዕከል መሆን ሲጀምሩ በተለይ ደግሞ የኢንዱስትሪ አብዮት ጅማሮ የማኒፋክቸሪንግ ጅማሮ ከፍ እያለ ሲመጣ የገበያ መዳረሻዎችን ለመፈለግ ብዙ አሰሳዎችን አድርገዋል። ወይም ደግሞ ብዙ አህጉራትን በንግድ ለማስተሳሰር ወይም የአውሮፓ የገበያ መዳረሻ ለማድረግ እንዲሁም የአውሮፓ እያደገ የመጣው የካፒታሊዝም ስርዓት የጥሬ ዕቃ የሪሶርስ ምንጭ ሊያደርጓቸው የሚችሉ አካባቢዎችን ፍለጋ አድርገዋል። እሱን ነው የምናየው። the great age of European exploration and discoveries. The age of European exploration and discoveries was in the 15th and 16th century. እንግዲህ ይሄ the age of exploration and discoveries የምንለው የአውሮፓውያን የ15ኛው እና የ16ኛው መቶ ክፍለ ዘመን ኤጅ ነው። the age of European exploration and discoveries was the 15th and 16th centuries historical movement ታሪካዊ እንቅስቃሴ ነው። የ15ኛው እና የ16ኛው መቶ ክፍለ ዘመን የአውሮፓውያን ታሪካዊ እንቅስቃሴ ነው። ይሄ the great age of European exploration and discoveries የምንለው the exploration in part initiated by the need to bypass the Ottoman Turkish blockage of the old long distance trade route from the Europe to the Far East. እንደምታስታውሱት ስለ ኦቶማን ኢምፓየር ስለ ኦቶማን ተርኪሽ ኢምፓየር በተወያየንበት ጊዜ የኦቶማን ተርኪሽ ኢምፓየር የኢኮኖሚ ትልቁ መሰረቱ ንግድ ነበረ። በተለይ ደግሞ አውሮፓ ወደ ሩቅ ምስራቅ የሚያደርገውን የንግድ እንቅስቃሴ በመቆጣጠር እና ብሎክ በማድረግ ከፍተኛ የሆነ ዌልዝ ያገኝ እንደነበረ አይተናል። ስለዚህ የኢሮፒያን ግሬት ኤክስፕሎሬሽን ኤንድ ዲስከቨሪስ መነሻው የኦቶማን ተርኪሽን በማለፍ ወደ ፋሪስት የሚያደርሳቸው የንግድ መስመር መፈለግ ነበረ። The initiative of the exploration and discoveries was the initiative of the great exploration and discoveries movement of Europe was to find another alternative trade route, alternative trade route to the Far East. to the Far East ስንል ኢንዲያ፣ ቻይና፣ ኢንዶኔዥያ፣ ፓኪስታን እና ወደ መሳሰሉት ሀገራት የሚያደርሳቸው ተለዋጭ መንገድ ወይም ደግሞ የንግድ መስመር መፈለግ ነው። ለምን ካል because the trade route that was connecting Europe with the Far East through the Middle East or through Asia was
blocked by the Ottoman Turkish. በኦቶማን ተርኪሽ በኤዥያ በኩል አድርገው የሄዱበት የነበረው የንግድ መስመር በእነሱ ብሎክድ ወይም ባንድ ስለተደረገባቸው ሌላ አማራጭ የንግድ መስመር ወደ ፋሪስት የሚያደርሳቸው መፈለግ ነበራቸው። ዚስ ዋዝ ዘ ሪዝን ፎር ዜር ግሬት ኤክስፕሎሬሽን ኤንድ ዲስከቨሪስ። ለዚህ ለታላቁ የአውሮፓውያን የአሰሳና የግኝት እንቅስቃሴ መነሻው ይሄ ነበረ ማለት ነው። የኦቶማን ተርኪሽ ወደ ሩቅ ምስራቅ የሚያደርሳቸውን የንግድ መስመር በኤዥያ በኩል የሚያልፈውን መቆጣጠራቸውና አውሮፓውያን በዛ መስመር እንዳያልፉ ማድረጋቸው ሌላ አማራጭ የንግድ መስመር ለመፈለግ የነበረው ተነሳሽነት እንግዲህ ይህንን ዘ ግሬት ኤጅ ኦፍ ኢሮፒያን ኤክስፕሎሬሽን ኤንድ ዲስከቨሪስ እንዲኖር ወይም ደግሞ እንዲጀመር አድርጎታል ማለት ነው። ፋክተርስ ዛት ኢንከሬጅድ ኤክስፕሎሬሽን ኤንድ ዲስከቨሪስ ዌር ዘ ፎሎዊንግ። እንግዲህ በዚህ መነሻነት የተጀመረውን አሰሳና ግኝት ወይም ደግሞ ዘ ግሬት ኤጅ ኦፍ ኢሮፒያን ኤክስፕሎሬሽን ኤንድ ዲስከቨሪስ እንዲገፉበት ያደረጓቸው ምክንያቶች ነበሩ። ፋክተርስ that encouraged the exploration and discoveries. The explorations and discoveries were the following. አንደኛ የአውሮፓውያን ሌላ አማራጭ የንግድ መስመር መፈለግና ኒው ኢንቬንሽንስ ላይክ ኮምፓስ የሚሉት አቅጣጫ ጠቋሚ መገኘት ነው። አንደኛው the first one was European interest in long distance trade, and the new inventions like compass. በተለይ አቅጣጫ ጠቋሚ መሳሪያው ኮምፓስ መፈጠሩና አውሮፓውያን ለሎንግ ዲስታንስ ትሬድ የነበራቸው ኢንተርስት ይህንን ግሬት ኤጅ ኦፍ ኤክስፕሎሬሽን ኤንድ ዲስከቨሪስ እንዲገፉበት አድርጎታል። ሁለተኛው በተጨማሪም the development of better maps and ships. The development of better maps and ships የተሻሉ መርከቦችና የካርታ ስራ መጀመሩ በተለይ ደግሞ ዓለምን በካርታ እያሰፈሩ ማንበብ መቻል ለእንቅስቃሴያቸው ወይም ደግሞ ለግሬት ኤጅ ኦፍ ኤክስፕሎሬሽን ኤንድ ዲስከቨሪስ መግፋት ወይም ደግሞ እንዲነሳሱ ያደረጋቸው ሌላኛው ምክንያት the development of better map and ships ነው። ምክንያቱም ጉዞ የባህር ላይ ስለሆነ የመሬት ላይ ጉዞ ስላልነበረ በባህር ላይ ለመጓዝ ምንድነው ማፕ ያስፈልጋቸው ነበር። እሱም ብቻ አይደለም ሺፕም ያስፈልጋቸዋል። ስለዚህ ኮምፓሳቸውንና ማፓቸውን በመጠቀም በመርከቦች እንግዲህ ረጅም ርቀት እንዲጓዙ አድርጓቸዋል ማለት ነው። ሌላው the growing interest in geographic knowledge ነው። the growing interest in geographical knowledge የጂኦግራፊ እውቀታቸው እያደገ መምጣት ለዚህ ታላቅ የአሳሳና የጉዞ ሙቭመንት ትልቅ አስተዋጽኦ
አድርጓል ማለት ነው። እንግዲህ ጉዞው እንዴት ተጀመረ? እነማን በዚህ ጉዞ ከፍተኛ አስተዋጽኦ አድርገዋል? በዚህ ግሬት ኤጅ ኦፍ ኢሮፒያን ኤክስፕሎሬሽን ኤንድ ዲስከቨሪስ የተሳተፉ አሳሾች እነማን ናቸው የሚለውን እንመልከት። ለምሳሌ ሀገራቱን ስንመለከት እንግዲህ በዚህ ኤክስፕሎሬሽን ዲስከቨሪስ የተሳተፉ ሀገራትን ካንትሪስ participated in the age of ወይም in the great age of explorations and discoveries በዚህ ኤክስፕሎሬሽን ዲስከቨሪስ የተሳተፉ ሀገራትን ወይም ደግሞ በዚህ አሰሳና ግኝት የተሳተፉ ሀገራትን ስናይ በዋናነት የምናነሳቸው the main countries were the main countries were Portugal and Spain ነበሩ። These were the leading countries በዋናነት የተሳተፉት ሀገራት እነዚህ ናቸው፣ ወይም ደግሞ መሪዎቹ እነዚህ ናቸው። but later the following were participated በኋላ ግን ምንም እንኳ ፖርቹጋል እና ስፔን ወይም ፖርቹጌዝ ኤንድ ስፓኒሽ መሪዎች ይሁኑ እንጂ ቀዳሚዎች ይሁኑ እንጂ በኋላ በዚህ አሰሳ የሚከተሉት ሀገራት ተሳትፈዋል። አንደኛ ሆላንድ ኦር ደች፣ ሁለተኛ ብሪቴን፣ ሶስተኛ ፍራንስ፣ አራተኛ ራሽያም ተሳትፋለች። ነገር ግን ሊዲንግ ዌር ወይም ደግሞ ግንባር ቀደሞቹ ግን ፖርቹጋል እና ስፔን ነበሩ። ለምሳሌ ፖርቹጋል እና የስፔንን ተሳትፎ ስንመለከት ፕሪንስ ሄንሪ ዘ ናቪጌተር ከ1394 እስከ 1660 እንዲሁም ኩዊን ሳቤላ ከ1451 እስከ 1504 የስፔን ቮያጀርስ እንዲሳተፉ ከፍተኛ አስተዋጽኦ አድርገዋል። ፕሪንስ ሄነሪ the navigator from 1394 to 1460. He is from Portugal, and Queen Isabella from 1451 to 1504 of Spain. እነዚህ who supported the voyagers of explorers and inspire the exploration. እነዚህ ሁለቱ supported the voyages of explorers, supports the voyages of the explorers
and inspired the exploration. Inspired the exploration. በተለይ ከስፔን ኩዊን ኢሳቤላ ከፖርቹጋል ደግሞ ፕሪንስ ሄነሪ ደ ናቪጌተር አሳሾችን በመደገፍና ኢንስፓየር በማድረግ በማበረታታት ከፍተኛ አስተዋጽኦ አድርገዋል። ስለዚህ በግሬት ኤጅ ኦፍ ኢሮፒያን ኤክስፕሎሬሽን ኤንድ ዲስከቨሪስ መሪዎቹ ወይም ደግሞ ግንባር ቀደሞቹ ከዚህ የተነሳ ፖርቹጋልና ስፔን እንደነበሩ መረዳት እንችላለን። They sponsored voyages for the sake of their economy, religion and glory. ስፔን ኤንድ ፖርቹጋል አሳሾችን ይደግፉት የነበረው ከሶስት ነገር አንጻር ነው። ስፔን ኤንድ ፖርቹጋል Portugal were supported the voyagers for the sake of their economy, religion, ያው ሃይማኖታቸውን ማስፋፋትም ይፈልጉ ስለነበረ ሪሊጅን ኤንድ ግሎሪ ታላቅነታቸውን ለማሳየት ሃይማኖታቸውን ለማስፋፋት ኢኮኖሚያቸውን ለማጠናከር በሚል እንግዲህ ቮያጀርስ ነው ወይም አሳሾችን ሳፖርት ያደረጉ ነበር። ስለዚህ ስፔን ኤንድ ፖርቹጋል ዌር ዘ ሊዲንግ ኢን ዘ ግሬት ኤጅ ኦፍ ኢሮፒያን ኤክስፕሎሬሽን ኤንድ ዲስከቨሪስ በኢሮፒያን ኤክስፕሎሬሽን ኤንድ ዲስከቨሪስ ግንባር ቀደሞቹ ስፔን ኤንድ ፖርቹጋል ነበሩ። ስለዚህ ስፔን ኤንድ ፖርቹጋል ዌር ዘ ሊደርስ ኢን ዘ ኤክስፕሎሬሽን ኤንድ ዲስከቨሪስ ኢን ዘ 15th ኤንድ 16th ሴንቸሪ። ነገር ግን በኋላ they were closely followed by ሆላንድ ኦር ደች፣ ብሪቴን፣ ፍራንስ ኤንድ ራሽያ። እንግዲህ በዚህ ግሬት ኤጅ ኦፍ ኤክስፕሎር የተሳተፉ ቮያጀርስን ስናነሳ the main explorers or voyagers participated in the great age of European exploration and discoveries were the following. በዚህ የአውሮፓውያን አሳሳና ግኝት የተሳተፉ ምንድነው አሳሾች ወይም ደግሞ ተጓዦች የሚከተሉት ነበሩ። አንደኛ ቫስኮ ደጋማ ክርስቶፎር ኮሎምበስ ፈርዲናንድ ማጅላን ኤንድ አሜሪጎ ቬስፑሲ ናቸው። አሜሪጎ ቬስፑሲ። እነዚህ እንግዲህ በዋናነት በግሬት ኤጅ ኦፍ ኢሮፒያን ኤክስፕሎሬሽን ኤንድ ዲስከቨሪስ የተሳተፉ አሳሾች ናቸው። እያንዳንዳቸው እንመልከት። ወደ የት አሰሱ፣ ከዛስ የት ደረሱ
ወይም ደግሞ የትኛውን አካባቢ ያገኙ የሚለውን እንመልከት። ዋን ቫስኮ ደጋማ ቫስኮ ደጋማ ቫስኮ ደጋማ ከየት ተነሳ የት ድረስ አሰሰ የሚለውን እንመልከት። ቫስኮ ደጋማ he was a Portuguese explorer. He was a Portuguese explorer. የፖርቹጋል አሳሽ ነው። and he lived from 1460 to 1524 ከ1460 እስከ 1524 የኖረ ነው። and Vasco da Gama in 1497 he started to sail around Africa with the mission of finding a new trade route to East Asia. እንግዲህ የአውሮፓያን ኤክስፕሎሬሽን ስናነሳ ዓላማው አዲስ የንግድ መስመር መፈለግ ነው። ወደ ሩቅ ምስራቅ ኤዥያ የሚያደርሳቸውን የንግድ መስመር መፈለግ ነው። ሁለት ተቃራኒ ሀሳቦች ነበሩ እንግዲህ ወደ ኢስት ኤዥያ ለመድረስ። አንደኛው የአትላንቲክ ውቅያኖስን ማቋረጥ ነው የሚል ግሩፕ ነበረ። ሁለተኛው ግን አፍሪካን በመዞር የህንድ ውቅያኖስን በማቋረጥ ወደ ኤዥያ መድረስ ይቻላል የሚል ቡድን ነበር። እንግዲህ ቫስኮ ደጋማ አፍሪካን በመዞር የህንድ ውቅያኖስን በማቋረጥ ወደ ኢስት ኤዥያ ወይም ደግሞ ወደ ሩቅ ምስራቅ ኤዥያ መድረስ ይቻላል የሚለውን ሀሳብ ከሚደግፉ ሰዎች ነበር። ስለዚህ በ1497 አፍሪካን በመዞር አዲስ የንግድ መስመር ወይም ሲ ትሬድ ሩት የመፈለጉን ተልኮ ይዞ ተነሳ ማለት ነው። የተነሳው ከሊዝበን ፖርቹጋል ነበረ። he started from Lisbon. Portugal in 1497 በ1497 ከሊዝበን ፖርቹጋል ተነስቶ ወደ ኢንዲያ ለመድረስ ዳውን አትላንቲክ ኦሽን ስሩ ደ ኮስት ኦፍ አፍሪካ ለመጓዝ ሞከረ ማለት ነው። ኤንድ አፍተር ሴቨራል trial he rounds Africa and reached at the Cape of Good Hope. ብዙ ሙከራዎችን እያደረገ ኬፕ ኦፍ ጉድ ሆፕ መድረስ ቻለ። ነገር ግን የኬፕ ኦፍ ጉድ ሆፕን ወይም ደግሞ የአፍሪካን ጉድ ሆፕ ኬፕ ለማለፍ ግን በጣም አስቸጋሪ ሁኔታ ገጥሞት ነበረ። ቢኮዝ ሂ ፌስስ ኤሲ ዌቭ የባህር ማዕበል የባህር ሞገድ ያጋጥመው ነበረ። ነገር ግን እሱን ተቋቁሞ ኢን ሜይ 1498 ያ ማለት ከአንድ ዓመት በኋላ አፍተር 1 year travel
he crossed Indian Ocean and reached at a place called Calcutta. At a place called Calcutta. A place called Calicut. A place called Calicut. That is India. ከብዙ ሙከራ በኋላ እንግዲህ ከአንድ ዓመት ጉዞ በኋላ በ1498 ሜይ የህንድ ውቅያኖስን በማቋረጥ ካልኪዩት ኢንዲያ ደረሰ። that means he gets a new sea trade route, a new sea trade route for Africa by sailing around Africa and crossing Indian Ocean. ይህን አፍሪካን በመዞርና የህንድ ውቅያኖስን በማቋረጥ ለአውሮፓውያን አዲስ ሲ ትሬድ ሩት ማግኘት ቻለ ማለት ነው። እንግዲህ ካርታው ላይ እንደምትመለከቱት የማጅላን ምንድነው የቫስኮ ደጋማ ትሬድ ሩት ማለት እንግዲህ ይሄ ነው። ይሄኛው ከሊዝበን ፖርቹጋል ተነስቶ then he moved down Africa and he rounds Africa and at the Cape of Good Hope ከዚህ በኋላ በተለይ እስከ ኢስት አፍሪካ ብዙ መቆሞችን ካደረገ በኋላ ባይ ክሮሲንግ ኢንዲያን ኦሽን ካልኪዩት ኢንዲያ መድረስ ቻለ ማለት ነው። ስለዚህ አፍሪካን በመዞር የህንድ ውቅያኖስን በማቋረጥ ወደ ኢስት ኤዥያ፣ ወደ ኢንዲያ፣ ቻይና፣ ፓኪስታን፣ ኢንዶኔዥያ፣ ፊሊፒንስ፣ ጃፓን የመሳሰሉ የአውሮፓ የገበያ መዳረሻዎች መድረስ እንደሚቻል አሳየ ማለት ነው። ሁለተኛው ዘ ሰከንድ ኢት ኢዝ ክርስቶፈር ኮለምበስ ነው። ዘ ሰከንድ ክርስቶፈር ኮለምበስ the second one is Christopher Columbus እንግዲህ ክርስቶፈር ኮለምበስ ሁለተኛውን ሐሳብ ሰፖርት የሚያደርግ ነበረ። ወደ ሚድል ኢስት መሄድ የሚቻለው የአትላንቲክ ውቅያኖስን በማቋረጥ ነው የሚለውን ሐሳብ ሰፖርት የሚያደርግ ነበረ። ስለዚህ የአትላንቲክ ውቅያኖስን በማቋረጥ ወደ ኢስት ኤዥያ ለመድረስ ሙከራ ያደረገ ሰው ነው። ነገር ግን በኋላ የአሜሪካን ግዛት ማግኘት ችሏል። ኦፍኮርስ አሜሪካን አገኘ ተብሎ የተገለጸው ወይም ደግሞ የተመዘገበለት አሜሪጎ ቬስፑሲ ቢሆንም ስለዚህ ክርስቶፈር ኮለምበስን ስንመለከት ሂወዝ ኢታሊያን ኤክስፕሎረር የጣሊያን አሳሽ ነው። በት ሰርቭድ ፎር ስፔን ለስፔን የሚያገለግል ጣሊያናዊ አሳሽ ነው። ስለዚህ የግነቱ ጣሊያናዊ ይሁን እንጂ በዚህ ግሬት ኤክስፕሎሬሽን ኤንድ ዲስከቨሪ ምንድነው ይሰራ የነበረው ለጣሊያን ነው። ስለዚህ ለስፔን ነው። ስለዚህ ከስፔን ተነስቶ አትላንቲክ ውቅያኖስን በማቋረጥ ወደ ፋሪስት ወይም ደግሞ ወደ ሩቅ ምስራቅ መድረስ ይቻላል ወይም ወደ ኢስት ኤዥያ መድረስ ይቻላል ብሎ ያምን ነበረ። he was believed that
by crossing Atlantic Ocean can reach to Far East or East Asia ፋሪስት ወይም ኢስት ኤዥያ መድረስ ይቻላል የሚለውን ሀሳብ ሰፖርት ያደረግ ወይም የተቀበለ ሰው ነው። ስለዚህ ሂዝ ቮዬጅ ስታርትድ as an attempt to find a trade route to Asia by sailing from Spain and crossing Indian Ocean። ስለዚህ መጀመሪያ ክርስቶፈር ኮለምበስ ወደ አሜሪካ የሚደረገውን ጉዞ ኦፍኮርስ ወደ ፋሪስት በሚል እንግዲህ ወደ ሩቅ ምስራቅ ለመሄድ በሚል የጀመረው ጉዞ ወደ አሜሪካ አድርሶታል። የጀመረው በ1492 ነው። ስለዚህ ኦን ኦገስት 1492 on August 1492 he started his voyage from Spain across Atlantic Ocean ከስፔን ተነስቶ የአትላንቲክ ውቅያኖስን ክሮስ በማድረግ ኦገስት 1492 ጉዞውን ጀመረ ማለት ነው። ኤንድ ኦን ኦክቶበር 12 1492 he got small islands and he named the islands as ዌስት ኢንዲስ ብሎ ሰየማቸው። ዌስት ኢንዲስ የሚል ስያሜ ሰጣቸው። ዌስት ኢንዲስ ያ ማለት ኢስት ኢንዲስ ለመድረስ ትንሽ እንደቀረው አሰበ ማለት ነው። he believed he is very close to Far East he believed he was very close to the Far East ለፋሪስት በጣም እንደቀረበ አሰበ። ነገር ግን ጉዞው እንደዛ አልነበረም። ከዚህ በኋላ ግን መሄድ አልቻለም። ዜን ወደ ስፔን ተመለሰ ማለት ነው። በኋላ ግን ይሄ ክርስቶፈር ኮሎምበስ የደረሰበት የአሁኑ የአሜሪካ አካባቢ እንደነበረ አላወቀም። ሳያውቅም ነው የሞተው ይላሉ የታሪክ ምሁራን። ስለዚህ ክርስቶፈር ኮሎምበስ እንግዲህ ሙቭ ያደረገበት አካባቢ ማለት የምትመለከቱት ይሄ ሰማያዊው አካል ነው ማለት ነው። ይሄ ሰማያዊው አካል የክርስቶፈር ኮሎምበስ መስመር እንግዲህ ይህን አካባቢ ነው። እንግዲህ እዚህ አካባቢ ከደረሰ በኋላ እነዚህን አካባቢዎች ካገኘ በኋላ ማለፍ ስላልቻለ ተመልሷል። ዜን ይህን አካባቢ ያገኘው ግን አዲስ ዓለም ኒው ወርልድ በኋላ አሜሪካ የተባለው ግዛት እንደነበረ ግን አላወቀም ማለት ነው። ስለዚህ ሁለተኛው የግሬት ኤጅ ኦፍ ኢሮፒያን ኤክስፕሎሬሽን ዲስከቨሪስ ተሳታፊ ተጓዥ ወይም አሳሽ ክርስቶፈር ኮሎምበስ ነው። ስለዚህ ክርስቶፈር ኮሎምበስ የአትላንቲክ ውቅያኖስን በማቋረጥ ፋሪስ መድረስ እንደሚቻል ወይም ደግሞ ኦቨር አትላንቲክ ኦሽን ወይም ክሮሲንግ ዘ አትላንቲክ ኦሽን ለአውሮፓ ኒው ሲ ትሬድ ሩት ቱ ዘ ፋሪስት ወይም ኢስት ኢንዲስ ማግኘት ይቻላል ብሎ ሙከራ ያደረገ ሰው ነው። ሶስተኛው አሜሪጎ ቬስፑሲ ነው። the third
አሜሪጎ አሜሪጎ ቬስፑሲ the third known explorer who were participating in the great age of European exploration and discoveries were Amerigo Vespucci. ሶስተኛው አሜሪጎ ቬስፑሲ ነው። አሜሪጎ ቬስፑሲ he was Italian map maker and explorer ጣሊያናዊ የካርታ ባለሙያ እና አሳሽ ወይም ኤክስፕሎረር ነበር። ኤክስፕሎረር ቮዬጀር ነበረ። and he accepted the idea of Christopher Columbus. He was believed to reach to the Far East, the shortest way is crossing the Atlantic Ocean. አጭሩ መንገድ የአትላንቲክ ኦሽንን ማቋረጥ ነው የሚለውን ክሪስቶፈር ኮለምበስ ሙከራ ያደረገበትን የሚቀበል ሰው ነበረ አሜሪጎ ቬስፑሲ። and he tried to cross Atlantic Ocean and reached to a new world ወደ አዲስ ዓለም ደረሰ። and this new world named America after Amerigo Vespucci. ስለዚህ አሜሪካን ያገኘው አሳሽ አሜሪጎ ቬስፑሲ ነው ማለት ነው። the new world named as America after Amerigo Vespucci. ከአሜሪጎ ቬስፑሲ በኋላ ያገኘው አዲስ ዓለም ኦፍኮርስ የቀድሞ አዲስ ዓለም መሆኑን ወይም አዲስ ምድር እንዳገኘ ክርስቶፎር ባያረጋግጥም ወይም ደግሞ እንደዛ ባይሰማውም በኋላ ግን አሜሪጎ ቬስፑሲ ቀደም ብሎ ክርስቶፎር ኮሎምበስ የደረሰበትን ዓለም አዲስ ዓለም አገኘው ብሎ ሲናገር እንግዲህ ይህ አዲስ ዓለም በሱ ስም አሜሪካ ወይም ደግሞ አሜሪጎ በሚለው ስም አሜሪካ የሚል ስያሜ ተሰጥቶታል ማለት ነው። ስለዚህ አሜሪጎ ቬስፑሲ የአትላንቲክ ውቅያኖስን በማቋረጥ ለአውሮፓ ወደ ፋሪስት የሚያደርስ ሲትሬድ ሩት በመፈለግ ሂደት አዲስ አህጉር አዲስ ዓለም ወይም ደግሞ አሜሪካን ማግኘት ችሏል ማለት ነው። አራተኛውና የመጨረሻው ፈርዲናንድ ማጅላን ነው። ፈርዲናንድ ማጅላን እንግዲህ he was the explorer and the Portuguese explorer የፖርቹጋል አሳሽ ነው። he was Portuguese explorer የፖርቹጋል አሳሽ ነው። he accepted the idea of crossing Atlantic Ocean is the best to reach the East Indies. He accepted the best and the shortest way to reach the East Indies ወይም ደግሞ ፋር ኢስት is crossing Atlantic Ocean.
እንግዲህ ፈርዲናንድ ማጅላንም የአሜሪጎ ቬስፑሲ እና የክሪስቶፈር ኮለምበስን ሀሳብ ነበር የሚጋራው ማለት ነው። ወደ ኢስት ኤዥያ መድረስ የሚቻለው ወይም ደግሞ ወደ ኢስት ኢንዲስ መድረስ የሚቻለው የአትላንቲክ ውቅያኖስን በማቋረጥ ነው የሚለውን ሀሳብ ወይም ደግሞ የሚለውን የአሰሳ ፕላን ሰፖርት ያደረገ ወይም ደግሞ የተቀበለ ሰው ነበረ። ኤንድ ጉዞውን ከ1519 እስከ 1522 አድርጓል። ሂ ትራቭልስ ፍሮም 1519 ቱ 1522 ከ1519 እስከ 1522 ባለው ጊዜ ጉዞውን አድርጓል። ኤንድ ኢን ሂዝ ቮዬጅ he starts from Spain. He starts from Spain and moves down across Atlantic Ocean. ከስፔን ተነስቶ የአትላንቲክ ውቅያኖስን ክሮስ በማድረግ ወደ ታች ሙቭ አድርጓል። እንግዲህ ጉዞውን ለማሳየት እዚህ ካርታው ላይ እንግዲህ የተነሳው ከስፔን ነው። ከስፔን ተነስቶ he moves down the Atlantic Ocean and rounds South America and cross Atlantic Ocean, then reaches in the ፋሪስት ወይም ኢንዲያ የምትባል ቦታ ላይ ደርሷል። በተለይ ፊሊፒንስ፣ ኢንዲያ የሚባሉ አካባቢዎችን ማግኘት የቻለ ነው። ከዛ ጉዞውን በመቀጠል የህንድ ውቅያኖስን ሙቭ በማድረግ ስሩ ዘ ሳውዘርን ኮስት ኦፍ ሳውዝ አፍሪካ ኤንድ አጌን ባይ ክሮሲንግ አትላንቲክ ኦሽን ሂ ሪችስ አት ስፔን ተመልሶ ስፔን የደረሰ ሰው ነው። ስለዚህ ዳውን አትላንቲክ ኦሽን ክሮስስ ፓሲፊክ ኦሽን ኤንድ ሪችስ አት ፊሊፒንስ ኤንድ ኢንዲያ ኦር ፋር ኢስት ዜን ኮንቲኒው his travel across Indian Ocean rounds about Africa and moves over Atlantic Ocean to the north and back reach to Spain. then ስፔን ላይ ደርሷል። ኦፍ ኮርስ በ1521 ህንድ አካባቢ ፈርዲናንድ ማጅላን በተፈጠረ ጦርነት እንደሞተ በታሪክ ይነገራል። ነገር ግን ከሱ ጋር የነበሩ ሰዎች ጉዞውን እንደገና በመቀጠል የህንድ ውቅያኖስን በማቋረጥ አፍሪካን በመዞር የአትላንቲክ ውቅያኖስን ወደ ሰሜን አቅጣጫ በኮምፓሳቸው በማቋረጥ ስፔን መድረስ ችለዋል። በዚህም ፈርዲናንድ ማጅላን is called the first explorer to circumnavigate the world, navigate the world ዓለምን የዞረ
ዓለምን የዞረ የመጀመሪያው አሳሽ ነው ይባላል። ለመጀመሪያ ጊዜ ዓለምን የዞረው አሳሽ ፈርዲናንድ ማጀላን ነው። በዚህም ፈርዲናንድ ማጀላን ዓለም ክብ መሆኗን ፕሩፍ አደረገ ይላሉ። ስለዚህ ኤክስፕሎሬሽን ኤንድ ቮዬጅስ ኦፍ ፈርዲናንድ ማጀላን proves that the earth is round. The earth is round. መሬት ራውንድ መሆኗን ያሳያል ብለው ያምናሉ ማለት ነው። የዛሬውን በዚህ እንጨርሳለን። በቀጣይ በሌላ ርዕሰ ሀሳብ እስከምንገናኝ